ሰላም ጤና ይስጥልኝ የቻናላችን ቤተሰቦች፣ ዛሬ የምወስዳችሁ ወደ አንድ ልዩ መንደር ነው። ይህ መንደር የባቡር ፍሽካ የማይለየው የሃዲድ ድምጽ እንደ ሰዓት የሚቆጠርበት የበርካታ ትውልድ ታሪክ የተከተበበት ስፍራ ነው። ዛሬ የምናወራው ስለ አዋሽ 7 ኪሎ የምድር ባቡር ሰፈር ነው። አብራችሁን ቆዩ። አዋሽ 7 ኪሎ ስትባል ብዙዎቻችን ቀድሞ በአይምሯችን ላይ የሚመጣው ታሪካዊ የፈረንሳይ ኢትዮጵያ የምድር ባቡር መስመር ነው። ወደ ኋላ መለስ ብለን ታሪኩን ስንበረብር አዋሽ የባቡር እንግዳ የሆነችው ገና በ1892 ዓመተ ምህረት አካባቢ ነበር። ያኔ በፈረንሳይ ኢንጂነሮችና በኢትዮጵያ ጉልበት የተገነባው የድሮ መስመር አዋሽን እንደ ትልቅ ስትራቴጂካዊ ማዕከል መርጧት ነበር። ጣቢያው በ1907 ዓመተ ምህረት በይፋ ተገንብቶ ለአገልግሎት ሲበቃ አዋሽ የንግድና የትራንስፖርት ንግስት ሆነች። ይህ የምድር ባቡር ሰፈር ዝም ብሎ ሰፈር አይደለም። በዚያ ዘመን የባቡር ሰራተኞች፣ ሹፌሮች፣ ቴክኒኮች በአንድነት የሚኖሩበት፣ ከፈረንሳይ እስከ ጅቡቲ የመጡ እንግዶች የሚስተናገዱበት የባህል መገኛ ነበረ። ያኔ ባቡሩ ፎጋሪ እየተባለ በሚጠራበት በከሰል በሚንቀሳቀስበት ዘመን አዋሽ ለባቡር ትልቅ የውሃ መቅጃና የጥገና ማዕከል ነበረች። ዛሬም ድረስ በሰፈሩ ውስጥ የምናያቸው አሮጌ የባቡር ሀዲዶች፣ የውሃ ታንከሮችና ጥንታዊ የመኖሪያ ቤቶች የዚያን ዘመን ታላቅነት በዝምታ ይተርካሉ። የሰፈሩ ድምቀት ባቡር ነበረ። ተጓዦች እዚያ ጣቢያ ላይ አርፈው የአዋሽን ወንዝ ድምጽ እየሰሙ ትኩስ ሻይና ቡናቸውን እየጠጡ ወደ ጅቡቲ ወይም ወደ አዲስ አበባ ጉዟቸውን ይቀጥሉ ነበር። ጊዜው ተቀየረ፣ ቴክኖሎጂውም ዘመነ። ከአንድ ክፍለ ዘመን በላይ ካገለገለ በኋላ ያ የድሮ የባቡር ሰፈር ታሪክ በ2009 ዓ.ም በአዲስ ምዕራፍ ተተካ። ዘመናዊ ፈጣኑ የኤሌክትሪክ ባቡር በጥቅምት ወር 2009 ዓ.ም ስራ ሲጀምር በአሮጌው ሰፈር የነበረው እንቅስቃሴ ወደ አዲሱ ጣቢያ ዞረ። አዲሱ የአዋሽ ባቡር ጣቢያ ከከተማዋ ጥቂት ኪሎ ሜትሮች ወጣ ብሎ በግርማ ሞገስ ተገንብቷል። በተለይም በአዋሽ ወንዝ ላይ የተዘረጋው ግዙፍ ድልድይ የኢንጂነሪንግ ጥበብ የታየበትና ለተመልካች አስደናቂ እይታ የሚሰጥ ነው። አዋሽ 7 ኪሎ ለባቡር መንገድ ብቻ ሳይሆን ወደ ሰሜን ለሚሄዱ ሆነ ወደ ምስራቅ ለሚዘልቁ መንገደኞች ወሳኝ መገኛ ነጥብ ነች። ባቡሩ ሲመጣ ትነቃለች፣ ሲሄድ ደግሞ ቀጣዩን የባቡር ፍሽካ በጉጉት ትጠብቃለች። ውድ የቻናላችን ቤተሰቦች፣ ስለ አዋሽ 7 ኪሎ የምድር ባቡር ሰፈር የነበረን ቆይታ ይህን ይመስል ነበር። እናንተስ በዚህ ሰፈር ውስጥ ያሳለፋችሁት ትዝታ አለ? በኮሜንት መስጫ ላይ አጋሩኝ። ቪዲዮን ከወደዳችሁት ላይክ እና ሼር ማድረጋችሁን እንዳትረሱ። በቀጣይ በሌላ አስደናቂ ቦታ እስክንገናኝ ቸር ሰንብቱልኝ። ቻው።